ሰው ሀገሩን ጠንቅቆ ሳያቅ በሀገሩ ያለን ውበት በሀገሩ ያለን ጸጋ ባንክሮ ማስተዋል ሳይችል ወጣ ሲል የሰው አብዝቶ ያደንቃል። ነገር ግን ካለምንም ማጋነን ማንም ኢትዮጵያዊ ይህንን ስፍራ ይህንን ከባቢ መጥቶ ማየት ቢችል ከዓለም ልዩና ምርጥ ቦታዎች አንዱ ለመባል ግን በቂ መሆኑን ሁላችሁም እንደምታምኑ ተስፋ አደርጋለሁ። ኢትዮጵያውያን በተቻለ መጠን አማን ሚዛን እየመጡ የደንቢ ሎጅን ማየት እንዲችሉና የኢትዮጵያን የውበት ልክ የጸጋ ልክ ማስተዋል እንዲችሉ እጋብዛለሁኝ። ወደዚህ ስፍራ መምጣት እንደከዚህ ቀደሙ አስቸጋሪ አይደለም። ኤርፖርት አለን። ከኤርፖርት እስከ ሎጁ ያለው ርቀት 5-10 ደቂቃ ቢወስድ ነው። ማንም ሰው ከየትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ 1 ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። መደመር ስንል ለአማን ሚዛን ለቤንች ለሸካ ምን ማለታችን ነው ያላችሁ እንደሆነ ይህ ስፍራ እኛ አልሰራ ነው፣ ፈጣሪ አድሎ ሰጠን። ተራራውን፣ ሸንተረሩን፣ ዛፎቹን አብዛኛው ነገር የፈጣሪ የእጅ ስራ ነው። ፈጣሪ የሰጠንን ብቻ ወስደን ዝም ካልን አሁን የምናየውን ውበት ማየት አንችልም። እሱ ላይ የደርግ መንግስት ዜጎች በማስተባበር በሺህ የሚቆጠር ሄክታር ቡና ተከለ። በዚያ ሁኔታ እያለ አምናም አቻምናም መተን ነበር፣ እናንተም ነበራችሁ። በፍጹም ግን ዛሬ ያለው ውበት የለውም። ምክንያቱም የጎደለ ነገር ነበረ። ይሄ ውበት ኤርፖርት ይፈልጋል። ይሄ ውበት እንደዚህ ያለ ሎጅ ይፈልጋል። መደመር ማለት ፕራይቬት፣ መንግስት፣ ተፈጥሮ፣ የትናንትና ስራ ድምር ውጤት ማለት ነው። ይሄ ግን ብቻውን በቂ አይደለም። ህዝቡም ልቡ ሀብታም፣ አርቆ አስተዋይ፣ የተፈጥሮ ጸጋ የገባው ተፈጥሮ መጠበቅ የሱ ኃላፊነት እንደሆነ ያመነ በመሆኑ የነዚህ ሁሉ ተግባር ሲሰናሰልና ሲደመር ዛሬ እንዲህ ያለውን ድንቅ ነገር በሀገራችን ለማየት በቃ። እውነት ለመናገር ብዙ ሰዎች የዚህን ቦታ ቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም። እኔም ብሆን ደጋግሜ የመምጣትና የማየት እድል ባይኖረኝ ቪዲዮን ብቻ ብመለከት እንደዚህ ያለ ሁለንተናው የተሟላ በሰው እጅ ሊሰራ የማይችል በስዕል ብቻ የሚገለጥ ውበት ኢትዮጵያ ውስጥ አለ ብሎ ለማመን ያስቸግራል። ነገር ግን አለ። እኛ ነን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት የሌለ ጸጋ የሌለ ሀብት የለም። አይን ካልተገለጠ የከባቢን ሀብት ማየት ካልተቻለ ቢቀመጥም ልክ በአፈር ውስጥ እንደተቀበረ ወርቅ ማለት ነው። አለ፣ አናየውም፣ አንጠቀምበትም። ዛሬ ግን ዘመን ደርሶ በመንግስት እና በግል ትብብር በመንግስት እና በህዝብ ትብብር እንደዚህ ያለው ድንቃ ድንቅ ስራ በሀገራችን መሰራት ሲጀምር ይሄ ሎጅ ይሄንን ውሃ ይሄንን ጫካ ይሄንን ቡና ይተካል ማለት አይደለም። አይተኩም። እነሱ ግን የነሱን ውበት ይገልጣል። እነሱን ለማድነቅ እንደዚህ ያለ ምቹ ከባቢ ይፈጥራል። እነሱን ለመመራመር ለማድነቅ የፈለገ ሰው የት ይጃርፋለሁ ብሎ እንዳያስብ እንዳይጨነቅ ያደርጋል። ያ ምቾት ከሌለ ሰው በአትራክሽን ብቻ በሚያምር ነገር ብቻ ጥቂቶች ደፋሮች ይሞክሩ ይሆናል እንጂ ብዙ ሰው ይቸገራል። እና የዚህ ሎጅ መገንባት ሀገራቸውን ለማየት ውበት ለማድነቅ ሰላም የሚፈልጉ የገነትን ጉዞ መለማመድ ለሚፈልጉ ሰዎች ሁሉ በእጅጉ ጠቃሚ ስለሆነ ኢትዮጵያውያን በቻላችሁት መጠር በቅርብ ርቀት ያላችሁ በመኪና በርቀት ያላችሁ በአውሮፕላን እየመጣችሁ አማን ሚዛንን ማየት የሰርክ ስራችሁ እንዲሆን አደራ ማለት ፈልጋለሁ። ለአማን ሚዛን ሰዎች እምብዛም ምክር አያስፈልጋቸውም።
ደጋጎች፣ እንግዳ ተቀባዮች መሆናቸውን እኔም በራሴ ያውቀዋለሁ፣ ዓለም ያውቀዋል። ይሄ በመንግስትና በግል አጋርነት የተሰራ በጣም ድንቅ ስራ ነው። ተጨማሪ እንደዚህ ያሉ ድንቅ ስራዎች በክልሉ ኢኒሼቲቭ ተሰርተው እንደምናይ ተስፋ አደርጋለሁ። ዛሬ ጥምቀት ነው። ዛሬ ደንቢ ሎጅ ብስራት የተበሰረበት ቀን ነው። ሁለቱን ድርብ በዓላት ለአማን ሚዛን ለዚህ አካባቢ ሰዎች እንኳን ደስ ያላችሁ። እጅግ አድርጌ አመሰግናለሁ።